ቆይ ምን ማድረግሽ ነው ማይ? እንዲህ ጠራጠር እኮ ነው ያደረግሽው። በቃ ከዚህ በኋላ አይቀርበኝም። በወደዛ አትሞላፈጪ። ሁለተኛ ከዚህ ጋር ስትሟዘሽ እንዳላሽ አርፈሽ ስራሽን ስሪ። እማዬ በጣም እኮ ነው የምወደው። እኔ ያለሱ መኖር አልችልም። አንድም ባንዳለ በቃ አትሞላፈጪ። አርፈሽ ቀጥ ብለሽ ስራሽን ሰራለሽ። ያለበለዚያ ምን ልታደርጊ? ያለበለዚያ እውነቱን ነግረውና እንደ ቆሻሻ ያይሻል። ዞሮም አያይሽ። በፍጹም ይሄን አታደርጊም። እኔ ዳኔን አጥቼ መኖር አልችልም እማዬ። ራሴን ነው የማጠፋው። ያኔ ታርፊያለሽ። እኔ ካንቺ ጋር ስዳረቅ አልኖርም። እኔ ደግሞ ፍቅር ፍቅር እያልሽ በረሃብ ደርቀን እንድንሞት አልፈልግም። ገባሽ? እምትኖሪ ከሆነ ቀጥ ብለሽ ኑሪ። እየሰራው አይደለ እንዴ? ታዲያ ለምንድን ነው የራሴን ህይወት እንድኖር ማትፈቅጂልኝ? ሰሚኛለሽ? ፍቅርና የኛ ህይወት ለየቅል ናቸው። አንቺ ማፍቀር ያለብሽ ስራሽና ስራሽን ብቻ ነው። አሁን ቶሎ ተነሽና ተፈራጋ ሂጂ። ምን አይነት ህይወት ነው ያለኝ? ፈጣሪ አሁንስ ብገላግለኝ ይሻለኛል። ዳኔን አጥቼ በጭራሽ መኖር አልችልም። ስራት የለም። ሰው ቤት እንደዚህ በርበር እንደምትገባው። ይቅርታ አስደነገጥኩት መሰለኝ። አወቁኝ የማደር ፍቅረኛ ነኝ። እና ያውንክ እንደሆነስ ታዲያ ስርዓት የለም። በርበር እንደምትገባው። ይሄ እኮ የተከበረ ቤት ነው። ይቅርታ በጣም ቸኩዬ ነው። ማደር የለችም እንዴ? የሆነ ቦታ ይዣት ላይ ነበር፣ መዝናኛ ቦታ። የለችም። እሷ እንዳንተ አልደላትም እናቴ። እንዴ ስደውላት እኮ ቤት ነኝ ብላኝ ነበር። እንግዲህ የለችም። የትኛው ቤት እንደሆነ አልነገረችም? ማለት ሌላ ቤት አላችሁ እንዴ? አዎ የስራ ቦታ አለ። አልነገረችም? ሰው ቤት ድረስ የሚያደርስ ስራ? አዎ ቤት ለቤት እየዞረች ለላጤዎች ዴሊቨሪ ታቀርባለች። ምንድነው? ምግብ ነው የምታቀርበው? አይ እንግዲህ አትጨማለቅብኝ። ከፈለገች ራሷ ትንገር። አሁን ሌላ ጉዳይ ከሌለ ውጣልኝ፣ ቤት ይለቀል። ሌላ ጉዳይ ምን ሊኖረኝ ይችላል ደግሞ? አይ ዛሬ ዘመለች። አካፋን አካፋ ካላሉ አይገባችሁም አይደል? ምን ትሰማኛለህ? ማህደር ለእንዳንተ አይነቱ ቦዘኔ የምትገባ አይነት ሴት አይደለችም። ሁለተኛ አጠገቧ እንድትደርስባት አልፈልግም። አሁን ቤት ይለቀውጣልኝ። ውጣ። ማይረባ